የሁሉ ዳኛ የሆነ እግዚአብሔር አለ። የአዲስ ኪዳን መካከለኛ የሆነ ከሰማይ ዝቅ ከምድር ከፍ ብሎ ተሰቅሎ ዓለምን ያዳነ ፍጹም አምላክ ፍጹም ሰው በመሆኑ መካከለኛ የተባለ ክርስቶስ አለ። በደስታ የተሰባሰቡ አእላፋት መላእክት አሉ። በአዲስ ኪዳን በእውነትና በጽድቅ እግዚአብሔርን ያገለገሉ ቅዱሳን የጻድቃን መንፈሶች የተባሉ አሉ። የበኩራት ማህበር የተባሉ ከአዳም ጀምሮ እስከ ክርስቶስ እግዚአብሔርን በጽድቅና በእውነት በብሉይ ኪዳን ያገለገሉ ቅዱሳን አሉ። ወደ እነዚያ ሁሉ ደርሳችኋል አለን። ያድርሰን መድኃኔዓለም። ከፍ አደርጋችሁ አመስግኑ እግዚአብሔርን። ያድርሰን መድኃኔዓለም። የሁሉ ዳኛ ወደ ሆነ ወደ እግዚአብሔር፣ የአዲስ ኪዳን መካከለኛ ወደ ሆነ ወደ ክርስቶስ፣ ወደ አእላፋት መላእክት፣ ወደ በኩራት ማህበር፣ ወደ ጻድቃን መንፈሶች፣ ወደ ሰማያዊቷ ኢየሩሳሌም፣ ወደ እግዚአብሔር ሕያው ከተማ ደርሳችኋል አለ። ስለዚህ ኅብረት አለን፣ አንድነት አለን። ክርስቲያኖች የቅዱሳንን የልደት በዓላቸውን የዕረፍት በዓላቸውን ቤተ ክርስቲያን የምታከብረው ኅብረት ስላለን ነው። የቅዱሳን ልደት የግለሰብ ወይንም የአንድ ቤተሰብ ደስታ አይደለም፣ የቤተ ክርስቲያን ደስታ ነው። ስለዚህ ቤተ ክርስቲያን ታከብራለች። በዛሬው ዕለት የኢትዮጵያ ፀሐይ የኢትዮጵያ ብርሃን የሆኑ ጻድቁ አቡነ ተክለ ሃይማኖት ሲወለዱ በተወለዱበት ዕለት ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን ብለው እግዚአብሔርን ሲያመሰግኑ የእኛ ደስታ ነው፣ የቤተ ክርስቲያን ደስታ ነው። ለምን? ልደታቸው የቤተ ክርስቲያን ደስታ ስለሆነ። በልደታቸው ዲያብሎስ ደንግጧል። በልደታቸው የጣዖታት ቤቶች ተዘግተዋል። በልደታቸው ሰይጣን ተሰዷል። በልደታቸው ግብረ ዲያብሎስ ፈርሷል። በልደታቸው ኦርቶዶክሳዊት ቤተ ክርስቲያን ትደሰታለች። ክብርና ምስጋና ለመድኃኔዓለም ይሁን።